እጅግ የማይጠበቅ ነገር ነው እየተመለከትን የምንገኘው። ተመልከቱ፣ እዚህ ጋር ሄርሜላ በቲክቶኳ ያጋራችው ስቶሪ፣ አብርሽም ይህንን ስቶሪ አጋርቶታል። እስቲ ተመልከቱት። ብዙዎች ባልጠበቁበት ሁኔታ ነው ለሄርሜላ ቀለበት ቃል ኪዳን እንደተደረገላት መረጃዎቹ እየወጡ እያሳዩ የሚገኘው። ይህንን ስቶሪ አብርሽም ስቶሪ አድርጎታል። ተመልከቱ፣ እዚህ ጋር እጇን እያሳየች ነው። እጇ ላይ ደግሞ እንግዲህ የቃል ኪዳን ቀለበት የፕሮሚስ ቀለበት አለ። በመቀጠል አበባዋን ይዛ በመደሰት ጭምር ነው የምንመለከታት። ከዚህ ቀጥሎ ምን የተፈጠሩ አዳዲስ ጉዳዮችንም አብረን እንቃኛቸዋለን። አብርሽና ሄርሜላ እጅግ ለየት ባለ ቪዲዮ ተመልከቱን፣ ማታ ጠብቁን ብለው ፎቶዎችን ሰብሰብ አድርገው ለቀው ነበረ። ታዲያ ይሄ ፎቶዎች እጅግ ለየት ያሉም ናቸው እንደተናገሩት። በሌላ በኩል ቲክቶክ አካውንታቸው ላይ ደግሞ በተለይ ሄርሜ የለቀቀችው የእጅ ቀለበት እንደተደረገላት የሚገልጽ ፕሮሚስ አድርጋ አበባም ይዛ በቀይ ልብስም ሆና መኪና ውስጥም ቪዲዮ ለቃለች ማለት ነው። ከዚህ ጉዳይ ጋር ተያይዞ እጅግ ከባድ መረጃዎች በውስጥ እየደረሱን ይገኛሉ። ሩታ ይሄ ነገር እንደሚሆን አስቀድማ አውቃ ነበር ነው የተባለው። ልክ ቪዲዮ ሊለቀቅ ሲልም እጅግ ከባድ ድብርት ውስጥም ገብታ እንደነበር በዝርዝር መረጃው ደርሶኛል። አብርሽና ሄርሜላ የወደፊት ህይወታቸውን ማንም ሊለያያቸው እንደማይችል ቃል ተገባብተው የቃል ኪዳን ቀለበት ለሄርሜላ ታስሮላታል። ቪዲዮንም ማታ ትመለከቱታላችሁ። ከዛ ጀርባ ግን የሩታ የመጨረሻ ቃሏ እጅግ የሚያሳዝን ነው። እሱንም ነው በዚሁ እማስደምጣችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ መረጃ ብቅ ብለናል። ለቻናሌ አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ አድርጋችሁ የኔን ቤተሰብ እንድትሆኑ በአክብሮት ልጠይቃችሁ። ዛሬ ደግሞ እንግዲህ የማስተላልፈው መልእክት ለሁሉም እንዲደርስ የዛሬ ልለምናችሁ፣ እባካችሁ ቪዲዮን አሁኑኑ ላይክ አድርጉት። ቀጥታም ይዤ ወደ መጣሁት ዝርዝር መረጃዎቼ በዚሁ ላምራ። እንግዲህ እየሆነ ያለው ነገር እጅግ የማይጠበቅ ነገር ነው። አብርሽና ሩታ ታረቁ ብለን ትናንትና ኤፍሬም ወንድሙ አስማማቸው። በዚህ በኩል ሄርሜላ ታዝናለች፣ ሄርሜላም እንዳዘነች መረጃውን ሰምተናል ነበር እያልም ቪዲዮ ስንሰራ የነበረው። እጅግ ያልተጠበቀ ነገር ግን በማታ ተከስቷል ማለት ነው። አብርሽ ለሄርሜላ ቃል ገብቶላታል። ምንም አይነት ነገር ቢመጣ ምንም ቢሆን ምንም፣ አንቺ ነሽ በክፉ ቀኔ የነበርሽ፣ አንቺን አልከዳም፣ የወደፊት የህይወት አጋሪም አንቺ ነሽ፣ ምንም አይነት ነገር መጠራጠር እንዳይሰማሽ በማለት ለሄርሜላ ነው ወዲያውኑ ቀለበት እንዳሰረላት መረጃውን የሰማነው። ይኸው ፎቶና ቪዲዮቹም እየወጡ ይገኛሉ። ከዚህ ጉዳይ ጋር ተያይዞ ታዲያ እኛ ቪዲዮ ብዙ ነገር ቆይቶ ይለቀቅ እንጂ አስቀድሞ እነዚህ ጉዳዩ ባለቤቶች ሁሉን ነገር ነው የሚሰሙት። እኔ አሁን በደንብ የምነግራችሁ ነገር ሩታ እንግዲህ አብርሽ ለሄርሜላ ቀለበት ሊያረግ እንደሆነ አስቀድማ መረጃው ሰምታ ነበረ። ይሄም ነገር እንዳይሆን ነበር በድጋሚ ስትለማመጠው የነበረው ነው ያሉት በሰሞኑ መረጃ። ምክንያቱም ሄርሜላ እርጉዝ እንደሆነች ተናግራ ነበር። እርጉዝ መሆኗን ተከትሎም የእሷ የቅርብ ቤተሰቦች አረ ይሄ ነገር በደንብ በሽምግልና ተጠይቆ አንቺም ተጠቅልለሽ በጥሩ ሁኔታ ኑሮ ኑሪ ብለው የሄርሜላ ቤተሰቦች እየተጨቃጨቁ ነበር። ስለዚህ አብርሽም ሽማግሌ እንዲልክ ቀደም ተብሎ ጉትጎታዎች ተጀምረው ነበር። በተለይ የሄርሜላ ቤተሰቦች በክብር ነው በቃ መውጣት ያለብሽ እያሉ ሲጠይቁ ነበር። ይሄን ነገር ለማደናቀፍ ነበር እንግዲህ ሩታ ምናልባት እንደው አሁን ደግሞ ድጋሚ እኔ መጥቼ ይቅርታ ባስጠይቀው በወንድሙ ባስለምነው ወደኔ ይመለሳል ብላ አስቀድማ ይሄን ነገር ጀምራ የነበረው ግን ምንም ሊሳካ አልቻለም። እንደተመለከታችሁት ትናንትና በልጃችን ጉዳይ ምንም ምልሽ ነገር የለም፣ ልጃችን የጋራ ሀብታችን ነው፣ ከዛ ውጪ ግን እኔና አንቺ አንድ ላይ እንቀጥላለን ማለት አይቻልም እያለ ነው ሲመልስላት የነበረው። ታዲያ በስተመጨረሻ እሷ ያለችው በቃ ምንም ነገር የሚሆን ነገር የለም፣ አብርሽ አንዴ ከእጅ ወጥቷል እያለች ነው ስትናገር የነበረው። ታዲያ ልክ ይሄንን ቀለበት ፕሮግራም እንዳረጉ የነሱ የቅርብ ሰዎች ነበሩ በአብርሽም በሄርሜላም ፕሮግራም ላይ። ታዲያ ወዲያው ነው ለሩታም ደውለው እነዚህ ሰዎች የተለያዩ መልእክቶችን ያደረሷት። በዛ ጊዜ ነው ሩታም እጅግ በመደናገጥ በመሰበር ስሜት በቃ አንድ የፈሰሰ ውሃ አይታፈስም፣ አብርሽ ከእንግዲህ ለእኔ ሰው ይሆናል ብዬም አልጠብቅም፣ እዚህ ላይ ቆርጫለሁ ብላ ነው እንግዲህ የተናገረችው። ሩታ በጣም እልህ ይዟት እንደነበር በተለይ ልጅ ከወለደች በኋላ በቃ በመውለዴ ምክንያት ነው እንደዚህ የሸሸኝ፣ እኔ በቃ ሴትነቴን ብዙ ክብሬን አሳልፌ ሰጥቼው እሱ ግን በቃ ከወለድኩ በኋላ ነው ፍቅሩ የቀነሰብኝ ብላ እንደተበለጠች ነው ውስጧ እየተሰማው። እልህ ውስጥ እየገባች በጣም በመጥፎ ነገር ስትረበሽ የቆየችው። አሁን ራሱ በቃ እኔማ ምንም ከዚህ በኋላ አታመጣም
ወልዳለች ብሎ ነው እንደዚህ ያደረገኝ፣ እኔም ልቤ ቆርጦ አሳየዋለሁ ብላ እንግዲህ በከባድ ሁኔታዎች ነው እንግዲህ ስትናገር የነበረው ነው ያሉት። በቀጣይ እንግዲህ ሩታም የራሷን ህይወት አሁን አምራ የምትጀምርም ይመስለናል። እስከዛው ግን አሁን በከባድ ሁኔታ ድብርት ውስጥ ገብታለች ብለው ነው በዝርዝር መረጃዎቹን ያደረሱኝ ማለት ነው። እውነትም እንደተመለከታችሁት በቪዲዮም እንደምታዩት ሁሉን ነገር የማይጠበቁ ነገር ነው እየሆነ ያለው። ሄርሜላ እንግዲህ ትናንት እንደተበሳጨች ነው ብዙዎቻችን መረጃ የሰማ ነው። ምክንያቱም አብርሽና ሩታ ገና ለገና ለልጃቸው ሲሉ ተስማሙ ሲባል ሄርሜላ ገና ካሁኑ ነው የምትበሽቀው፣ ገና ካሁኑ ነው የምታኮርፈው እያለን እየጠበቅን በውስጥም በደረሰ መረጃ ደግሞ እውነትም እናንተ እንዳላችሁት ሄርሜላ አኩርፋ ነበር ነው ያሉት። ስለዚህ አብርሽ የሁሉ ነገር ተመለከተና ባንዴ ነው ሁሉን ነገር ወስኖ ሄርሜላ እኔና አንቺ መሃል ምንም ክፍተት አይገባም፣ ከሩታ ጋር የሚያገናኝም የልጄ ጉዳይ ነው፣ አንቺ በክፉም በደጉም ጊዜ የነበርሽ እኔን የተንከባከብሽ ለእኔ ጥሩ ቦታ ያለሽ ሰውነሽ፣ በምንም አላስቀይምሽም፣ ይኸው ቃሌ ብሎ ነው እንግዲህ በድንገተኛ ሰርፕራይዝ ይሄ ነገር እንደተደረገላት በዝርዝር መረጃዎቹን እየሰማ ነው ማለት ነው። ሩታ እንግዲህ አሁን ላይ ቤተሰቦቿም እየፈለጓት እንደሆነ መረጃን ሰምቻለሁ። ስልክ እየመለሰች አይደለም። አሁንም ቢሆን ከባድ እልህ ውስጥ እንደምትገኝ ነው መረጃውን የሰማሁት። ይሄ ነገር እንዳሰበው ከዚህ ቀደም እንዳለው ጨክኖ አደረገ ወይ ብላ ነው ከባድ እልህ ውስጥ እንደገባች በደንብ እሱንም መረጃውን የሰማሁት ማለት ነው። እባክሽ ሩታ አንድ መልእክቴ በዚሁ ላስተላልፍልሽ፣ ሁሉ ነገር በጊዜው ነው የሚሆነው። አንቺ እውነት ለአብርሽ ካለሽ አብርሽም ለአንቺ ካለው እናንተ ተለያይታችሁ አትለያዩም፣ ትመለሱ ይሆናል። ሩትዬ ከሁሉ በላይ ግን ከህይወትሽ ብዙ ነገር አሁን ላይ እንደተማርሽ ተስፋ አደርጋለሁ። አብርሽ ባንቺ ጨክኖ አይጨክንም ነበረ። እንኳን አብርሽ አይደለም እኛ ኦዲየንስ ራሱ ሩታን አትናገርብን፣ ሩታ የመጀመሪያ የጥንት የጠዋቷ ነች፣ የልጅህ እናት ነች፣ ክብር ስጣት፣ አትራቃት፣ ሄርሜላ አሁን የመጣች ነች እያልን ብዙ ተናግረነው ነበር። ነገር ግን ዋጋ ያስከፈለሽን ነገር በደንብ ታውቂዋለሽ ብዬ አስባለሁ። አንቺ ከነዳኒ ከነሜሪ ጋር ገጥመሽ የማይሆን ነገር ላይም ተሳትፈሽ ነው ትዳርሽ ላይ እንዲቀለድ ያደረግሽው። ይሄ ነገር ደግሞ ትምህርት እንድትወስጂ አድርጎሽ ሄርሜላ የምትሰጠውንና የተለያዩ ክብር ፍቅሮችን አይተሽ እኔ ለካ ጉድዬበት ነው ወደዛ ሄዶ ብለሽ ሁሉን ነገር ጠንቅቀሽ እንድትረጂና በቀጣይ ትምህርቶችሽ ላይም ይህን ነገር አተኩረሽ ሰርተሽ ምናልባት የልጅሽ አባት አብርሽ ወደ አንቺ የሚመጣበት ነገር ሊፈጠር ይችላል ብዬ ነው የማስበው። እስከዛው ግን ራስሽን መጉዳትሽ፣ ሌሎች ጭንቀት ውስጥ መግባትሽ ምንም የሚያዋጣ ነገር ስላልሆነ ወደ ራስሽ ህይወት እንድታተኩሪ ነው የእውነት ከልብ መልእክቴን ማስተላለፍልሽ። በሌላ በኩል እንግዲህ አብርሽና ሄርሜላ በቀጣይ ሳምንት ውስጥ ሽምግልናውን አጠናከው በጠቅላላው ተጠቃለው እንዲኖሩ የቤተሰብ ከባድ ጭቅጭቆች እንዳሉም ከባድ ምክሮች እንዳሉም አያይዘው መረጃውን እየነገሩኝ ይገኛሉ። ይህን ነገር በሰፊው የቀጠሉበት ደግሞ ሄርሜላ ማርገዟን ተከትሎ እንደሆነም ነው በዝርዝር እየሰማሁት። ሄርሜላ ልጃችን አርግዛለች፣ የምትወጣው ግን በክብር ነው፣ ቀልድ አናቅም ብለው ነው እንግዲህ በተለይ የሄርሜላ አባት የሆኑት በቁጣቸው የሚፈሩት ዘመድ አዝማድ ወገኖቻቸው ሁሉ የሚያከብሯቸው ሰውዬ ሲናገሩ የነበረው እንግዲህ የሄርሜላ አባት ንግግር ከዚህ በኋላ በደንብ የሚተገበር ይመስለኛል። አብርሽም የአባቷን ንግግር ቁጣን በመፍራት ይመስላል ኑሮን ሀብሎ ለመጀመር የቀለበት ፕሮግራሙን አድርጎ አዲስ ምዕራፍ ላይ እንዳለ ጠቆም አድርጎ ያሳየን ማለት ነው። እንግዲህ ይህ ነገር ብዙዎችን ያስገረመው ቅድም እንዳልኳችሁ እናንተስ ምን አይነት ምልከታ አላችሁ? ይህን ጉዳይ አስመልክቶ አንዳንዶች ከሩታ ጋር ያለው ነገር እኮ በቅጡ አልተቋጨም፣ ዛሬም ድረስ እነዚህ ሰዎች የሚዋደዱ ይመስለናል፣ አንዴ ሲጨቃጨቁ አንዴ ፍቅር ሲሆኑ፣ አንዴ ሲጣሉ አንዴ ሲታረቁ እስካሁኑ ለይቶ የለየላቸው አይመስለንም። እባካችሁ ቢቻል እነዚህ ሰዎች መጨረሻቸው ቁርጡ ታውቆ የሩታም የአብርሽም እህል ውሃ መጨረሻቸው ተለይቶለት ወደ ሄርሜላ ህይወት ሁሉም ነገር ሌሎቹ አብቅቶ አዲስ ኑሮን ቢጀምር ነው መልካም እያሉም የሚናገሩ ብዙ ሰዎችን አይተናል። አጠቃላይ ግን ይህ ድንገተኛ በሆነው ቪዲዮ እናንተስ ምን አይነት ሀሳብ ምልከት አላችሁ? የብዙ ኦዲየንስ ነገር የተለያየ ምልከታ ይኖራል ብዬ አስባለሁ። የሩታ ወገን የሆኑ ሰዎች የሚያደርሷቸው የተለያዩ ኮመንቶች ይኖራሉ። በሌላ በኩል ሄርሜላ በጨዋነቷ ባነጋገሯ ሰው በማክበሯ እንወዳታለን የሚሉ የሄርሜላም ወዳጅ አድናቂዎችም እየመጡ ተመልክተናል። ከአብርሽ ጋርም ይቀጥሉ እያሉ ብዙ መልእክት የሚያስተላልፉ ሰዎችንም ሰሞኑን እየተመለከተ እንገኛለን። ስለዚህ የተለያየ ሰው የተለያየ ምልከታ ነው የሚኖረው። አጠቃላዩ ግን እናንተ ይህንን መረጃ የሰማችሁ ሰዎች ምን አይነት ሀሳብ ምልከታ አላችሁ? በኮመንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎች እስክንገናኝ ግን ለዛሬ ዘን የመጣኑ መረጃዎች ሁሉ ይህን ይመስሉ ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም